ሰላማችሁ ይብዛ። የመፍትሄ ለትውልድ የዩቲዩብ አገልግሎት የምትከታተሉ ለማታውቁኝ ካሳሁን ተስፋ ይባላለሁኝ። እንደተለመደው ዛሬም ያለኝን አጭር ሐሳብ አካፍላችኋለሁኝ። ዛሬ የማካፍላችሁ ሐሳብ ዘኬዎስ ምን ጎደለው የሚል ርዕስ ነው። ማቴዎስ ወንጌል ምዕራፍ 5 ቁጥር 3 ላይ ጌታችን ኢየሱስ ክርስቶስ በተራራው ስብከቱ ላይ ደቀ መዛሙርቱን ሲያስተምር በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያት የእነሱ ናትና የሚል ሐሳብ እዛ ቦታ ላይ እናያለን። በዚህ በማቴዎስ ወንጌል ምዕራፍ 5 ላይ ስለ ብጽሕና 9 ጊዜ ተናግሯል። ከሱ መካከል ሁለቱን ዛሬ አብረን እናያለን። ቁጥር 3 እና ቁጥር 6 ላይ ያለውን ሐሳብ በመንፈስ ድሆች የሆኑ ብፁዓን ናቸው ሲል ብጽሕና ምንድን ነው? መጀመሪያ የብጽሕና ትርጉም እንዲሁም ደግሞ የመንፈሳዊ ድህነትን ትርጉም እስኪ እንይ። ከመዝገበ ቃላት ላይ እንዳየሁት ብጽሕና ለመለኮታዊ ደስታ እድል ያለው ኦፖርቹኒቲ ያለው ሰው በመለኮታዊ እና በሰማያዊ ደስታ መለኮታዊና ሰማያዊ ደስታ የማግኘት እድል ያለው በእግዚአብሔር ዘንድ የመደመጥ የመሰማት እድል ያለው ከእግዚአብሔር መለኮታዊ ባህሪ የመካፈል እድል ያለውን ሰው ብጽሕ ይለዋል የእግዚአብሔር ቃል። መንፈሳዊ ድህነት መንፈሳዊ ሀብት የመንፈሳዊ ሀብት እጦት ማለት ነው፣ ወይም የመንፈሳዊ ምስኪንነት ማለት ነው። መንፈሳዊ ረሃብ ያለበት መንፈሳዊ ጥማት ያለበት ሰው መንፈሳዊ ድሃ ይባላል በእግዚአብሔር ቃል። ልክ ሰው በአካላዊ ሰውነቱ ወይም በምድራዊ ነገር ድሃ ሲሆን የሌሎች ጥገኛ እንደሚሆን ከሌሎች እንደሚፈልግ ሁሉ ሰው በመንፈሳዊ ሕይወቱ ድሃ ሲሆን በመንፈሳዊ ባለጸጋ ከሆነ ሀብታም ከሆነው ከሱ የሚፈልግ ከሱ የሚከጅል ከሱ የሚናፍቅ ከሱ ለመቀበል የሚፈልግ ማለት ነው። ለምሳሌ መንፈሳዊ ድሃ የሆኑ ሰዎች ሁል ጊዜ እግዚአብሔርን ይፈልጉታል። ከእግዚአብሔር ማግኘት ይፈልጋሉ። ከእግዚአብሔር ማግኘት፣ ከእግዚአብሔር መባረክ፣ ከእግዚአብሔር መቀበል ይፈልጋሉ። በሁሉ ነገር የእግዚአብሔር ጥገኛ ናቸው። ለየትኛውም ጉዳያቸው እግዚአብሔርን ይፈልጉታል። መንፈሳዊ ረሃብተኞች። እንደዚህ አይነት ረሃብ ያላቸው ሰዎች በመንግስተ ሰማይ ወይ በእግዚአብሔር መንግስት ለተዘጋጀው በረከት ቅርብ ልብ አላቸው ማለት ነው። በእግዚአብሔር መንግስት የተዘጋጀውን በረከት የማግኘት እድላቸው ሰፊ ነው ማለት ነው። በሰማያዊ ደስታ የመደሰት እድላቸው ሰፊ ነው። በመለኮታዊ በረከት የመባረክ እድላቸው ሰፊ ነው። ከእግዚአብሔር በረከት የማግኘት እድላቸው ሰፊ ነው ማለት ነው። ለዚህ ነው ዘኬዎስ ምን ጎደለው? በሉቃስ ወንጌል ምዕራፍ 19 ከቁጥር 1 እስከ 10 ድረስ የዘኬዎስን ታሪክ ነው የምናገኘው። አንድ ጊዜ አንዲት ሴት ወደ አንዲት እህት መጥታ በምድራዊ ነገር ባለጸጋ ናት፣ ሀብታም ናት። ምናልባት በእኛ ቋንቋ በጣም የተረፋት ሴት ናት። ምንም የጎደላት አይደለችም። ሀብት አላት፣ ንብረት አላት፣ ልጆች አሏት፣ በቂ ነገር አላት በምድር ላይ። ነገር ግን መታ ምንድን ነው ያለችው ለዚች እህት? ምን እንደጎደለኝ አላውቅም፣ የጎደለኝ ነገር አለ አለች። ምን እንደጎደላት አታውቅም። ዛሬ ብዙ ሰዎች ምን እንደጎደላቸው አያውቁም። ረሃባቸው ምን እንደሆነ አያውቁም። በዚህ በሉቃስ ወንጌል ምዕራፍ 19 ከቁጥር 1 እስከ 10 የምናየው ታሪክ ላይ ግን ዘኬዎስ የጎደለውን ያወቀ ሰው ነው። ዘኬዎስ ቀራጭ ነው፣ ባለጸጋ ነው፣ ሀብታም ነው፣ መጽሐፍ ቅዱስ እንደሚናገረው ማለት ነው። ይህ ሰው አይሁዳዊ ነው፣ ለሮማውያን ተቀጥሮ የሚሰራ። ሮማውያንም አይሁዳውያንም ለቀራጮች ክብር የላቸው። ቀራጭ ዘርፎ አጭበርብሮ ከህዝብ ገንዘብ የሚሰበስብ ስለሆነ በሮማውያንም ዘንድ ክብር የለው። በአይሁዳውያን ዘንድ ደግሞ የተናቀ ነው፣ ኃጢአተኛ ነው፣ የተገለለ ሰው ነው። ዘኬዎስ የተናቀ የተገለለ፣ አይሁዳውያን የሚንቁት፣ የማይቀበሉት፣ የማያቀርቡት ተራ አይሁዳዊ እንኳን የሚሸሸው የሚገፋው ሰው ነው ዘኬዎስ። ዘኬዎስ እንደዚህ አይነት ህይወት ያለው ሰው ነው። ስለ ኢየሱስ ክርስቶስ ግን ዘኬዎስ ሰምቷል። ኢየሱስ ኃጢአተኞችን እንደሚያስጠጋ፣
ኢየሱስ ከቀራጮች ጋር እንደሚውል፣ ኢየሱስ የቀራጮች ወዳጅ እንደሆነ ዘኬዎስ ስለ ኢየሱስ ታሪክ ሰምቷል። ኢየሱስ መሲህ እንደሆነ ያውቃል። ኢየሱስ የእግዚአብሔር ልጅ እንደሆነ ያውቃል። አይሁዳዊ ስለሆነ ይህን ታሪክ ያውቃል። ኢየሱስ ክርስቶስ እሱ ወደነበረበት ወደ ኢያሪኮ ከተማ መግባቱ ሲሰማ ይህን ኢየሱስ ክርስቶስን ለማየት ዛፍ ላይ እንደወጣ ነው ታሪኩ የሚነግረን። ምን ያክል ኢየሱስን የተጠማ ሕይወት እንዳለው፣ ምን ያክል መለኮታዊ ረሃብ እንዳለው፣ ምን ያህል በመለኮታዊ ነገር በመንፈሳዊ ነገር ምስኪን እንደሆነ፣ ይሄ በምድራዊ ነገር ሀብታም ባለጸጋ የሆነ ሰውዬ በመንፈሳዊ ሕይወቱ ግን ምስኪን ባዶ ድሃ እንደሆነ ከዚህ ክፍል እናያለን። ረሃብ ስላለበት ኢየሱስን ስለተራበ መለኮታዊ ነገር ስለተራበ የጎደለው ምን እንደሆነ ስላወቀ ዛፍ ላይ ወጣ፣ ኢየሱስ የሚባለውን ይህን ሰው ለማየት። ኢየሱስ ክርስቶስም የውስጡን ረሃብ የልቡን ጥማት ስላየ ዘኬዎስን ውረድ፣ ዛሬ በአንተ ቤት መሆን ይገባኛል ሲለው እናያለን። ዘኬዎስም ወርዶ ኢየሱስን በደስታ ተቀበለው ይላል ቁጥር 6 ላይ ሉቃስ ወንጌል ምዕራፍ 19 ቁጥር 6 ላይ መለኮት ይሄ መንፈሳዊ ረሃብ ያለበት ሰው መጽሐፍ ቅዱስ ብፁዕ ነው ያለው ለዚህ ነው። ለምን? ለመለኮታዊ ደስታ ከእግዚአብሔር ለሚያገኘው ደስታ ቅርብ ነው ማለት ነው። ኢየሱስን ሲቀበል በደስታ ነው ዘኬዎስ የተቀበለው። ረሃብ ስለነበረው ለዚህ መለኮታዊ ደስታ ቅርብ ነበረ። በዚሁ በማቴዎስ ወንጌል ምዕራፍ 5 ቁጥር 6 ላይ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው። እዚህ ጋርም ስለ ብፅዕና ነው የሚናገረው። ጽድቅን የተራቡ የተጠሙ ብፁዓን ናቸው ይጠግባሉና ይላል። ጽድቅ የተራቡ ሰዎች ልክ እንደ ዘኬዎስ ጉድለት እንዳለባቸው ያወቁ ሰዎች፣ በራሳቸው ሙሉ ያልሆኑ ሰዎች፣ በራሳቸው ጽድቅ የሌላቸው ሰዎች፣ በራሳቸው ሕይወት የሌላቸው ሰዎች፣ ከሌላ አካል የሚጠብቁ ሰዎች ለብፅዕና ቅርብ ናቸው። ጽድቅን የሚራቡና የሚጠሙ ይጠግባሉ። ትክክለኛ ነገር የሚራቡ ሰዎች፣ እውነተኛ ነገር የሚራቡ ሰዎች ይጠግባሉ። በእግዚአብሔር መንግሥት ውስጥ ለተዘጋጀው ጽድቅ ቅርብ ስለሆኑ ማለት ነው። ስለዚህ ልክ እንደ ዘኬዎስ የተራበ ልብ፣ መንፈሳዊ ነገር የተራበ ልብ፣ በመንፈሳዊ ሕይወትነቱ ምስኪን የሆነ ሰው በእግዚአብሔር መንግሥት ውስጥ ለተዘጋጀው ደስታ ቅርብ ነው። በእግዚአብሔር መንግሥት ለተዘጋጀው በረከት ቅርብ ነው። ዛሬ ብዙ ሰዎች ምን እንደጎደላቸው አያውቁም። ዛሬ ብዙ ሰዎች ምን እንደጎደለን አናውቅም። የጎደለን ኢየሱስ ነው። የጎደለን መለኮታዊ በረከት ነው። የጎደለን እግዚአብሔር ነው። የጎደለን የእግዚአብሔር ጽድቅ ነው። ይሄ የጎደለን ነገር እስካልተሟላ ድረስ፣ ይሄ ኢየሱስ ክርስቶስ ይህን ክፍተት እስካልሞላው ድረስ ማረፍ አይቻልም። ቅድም የነገርኳችሁ ሴት ክፍተት እንዳለ ጉድለት እንዳለ አውቃለች። ምን ግን እንደጎደለ አታውቅም። ዘኬዎስ ግን ምን እንደጎደለ አውቃል። ዛሬ በጣም ብዙ ሰዎች በደንብ በጥሞና አድምጡኝ፣ በማስተዋል አድምጡኝ። የጎደላችሁ ኢየሱስ ነው። ምን እንደጎደለኝ አላውቅም የምትሉ የምትጨነቁ፣ ሰላም የሌላችሁ፣ ረፍት የሌላችሁ፣ ሀብት ንብረት ገንዘብ እያላችሁ የሚበላ የሚጠጣ በትርፍ እያላችሁ ሰላም የሌላችሁ፣ ረፍት የሌላችሁ፣ የሚጨንቃችሁ፣ ተስፋ የምትቆርጡ ሰዎች ኢየሱስ ክርስቶስ ነው የጎደላችሁ። ኢየሱስ ክርስቶስን ኖሯችሁ ደግሞ ጽድቅን የማትራቡ መንፈሳዊ ረሃብ የሌለባችሁ ሰዎች፣ መንፈሳዊ ረሃብ በተራባችሁ ቁጥር፣ ጽድቅን በተራባችሁ ቁጥር ይሄ የእግዚአብሔር ጽድቅ የእግዚአብሔር መለኮታዊ መንፈሳዊ በረከት ለእናንተ ቅርብ ነው የሚሆነው። በቀላሉ የማግኘት ዕድል አላችሁ። ስለዚህ ይሄ መልእክት የገባችሁ ሰዎች ሁልጊዜ በመንፈሳዊ ረሃብ ጽድቅን በመራብና በመጠማት እንደ ምስኪን ወደ እግዚአብሔር በመቅረብ የእግዚአብሔርን እርዳታና የእግዚአብሔርን ድጋፍ መቀበል ትችላላችሁ። ንጉሥ ዳዊት በመዝሙር 40 መጨረሻው ቁጥር ላይ እኔ ችግረኛና ምስኪን ነኝ፣ አምላኬ ግን ያስብልኛል። ዳዊት በቤተ መንግሥት ውስጥ እንኳ ቁጭ ብሎ ምስኪንነት የሚሰማው ሰው ነው። መንፈሳዊ ባዶነት የሚሰማው፣ መንፈሳዊ ድህነት የሚሰማው ሰው ነበረ። ስለዚህ ነው ለመንግስት፣ ለእግዚአብሔር ጽድቅ፣ ለእግዚአብሔር መለኮታዊ በረከት ቅርብ የነበረው ዳዊት። መንፈሳዊ ነገር የሚረበው ሰው
የእግዚአብሔር ጽድቅ የሚረባው ሰው የእግዚአብሔርን ጽድቅ ይጠግባል። ከመለኮት የመለኮትን በረከት ይጠግባል። ይህንን መልእክት የሰማችሁ ሰዎች ወደ እግዚአብሔር በመቅረብ የእግዚአብሔርን መለኮታዊ ባርኮትና የእግዚአብሔርን ጽድቅ ለመሞላት ሁልጊዜ በእግዚአብሔር ፊት እንዲህ አይነት ልብ እንዲኖራችሁ ጸልዩ። የእግዚአብሔር ፊት የእግዚአብሔር ባርኮት ይራባችሁ ይጥማችሁ። የሚርባችሁና የሚጠማችሁ ሰዎች በእግዚአብሔር ጽድቅ ትሞላላችሁ። ተባረኩ። ሰላም ነው።